ዛሬ የሩታ ሀብቴ አትጠገብ የልደት ቀኗ ነው። የተወለደችበት ቀን። ቤተሰብዬ ደህና ናችሁ? እንዴት ናችሁልኝ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ትናንት በተለቀቁ ቪዲዮዎች ላይ ሀሳብ አልሰጠሁኝም። ያው ተውት፣ ቢቸግር ነው። በተለይ ደግሞ እነዛ ድርቆሽ ነበሩ፣ ብዙም አያስኬድም። ሩታዬ ግን የሰጠችው መልስ አጥጋቢ ነበር። በጣም ደስ ብሎኛል። ሄርሜላ እንደሆነች ጢባ ጢቦ የተጫወቱባት ነው። ልክ መሀል እግር ኳስ ሜዳ ላይ እንዳለ የእግር ኳስ መጫወቻ ኳስ ማለት ነው። ስለዚህ እሷ ልኳን እስክታገኝ ድረስ በደንብ አድርጋ ወዲያም ወዲም እያለች ግራ ትጋባ ማለት ነው። ዛሬ ስለ ሩትዬ ልደት ነው ያው እንግዲህ ማውራት ያለብኝ ብዬ አስባለሁ። እና ሩትዬ ሩታነት አትጠገብ፣ እንኳን አደረሰሽ፣ እንኳንም ተወለድሽ እና ፏ ብላለች። ያው ቀሚሱ በጣም ረስሞባታል እንዳያችሁት። እንግዲህ ምን ይደረግ፣ ያው ልደት ነው አይደለ? ይሁን ብለናል። ለማንኛውም ግን እንኳን ተወለድሽ፣ በጣም ደስ ብሎኛል። ልደት ስለሆነ መሪ ድመቅ የለም ፍክ የለን የታባቱ ለጠላትም ለወዳጅም ማለት ነው። እንደዛ ቦግ የሚለው አይናቸው ሩታ ላይ አሁን ዛሬ ያው ደስታ እንደሚያጡ እናውቃለን። በተለይ እትዬ ሄርሜላ ማለት ነው ስለኔ እንዳታወሩ ብላለች። ደግሞ እሷም ወግ ደርሷት ማለት ነው። እኛ ወደን ፈቅደን መሰላት እንዴ ስለሷ የምናወራው? ሳንፈልግ እኮ ነው በሰው ህይወት ስለገባች እንጂ እኛ እሷን ፈልገናት አላወራን። አትገርምም? ገርማኛለች ሁላ ማለት ነው። እና ለማንኛውም ሩትዬ ዘመንሽ የተባረከ የተቀደሰ ያርግልሽ። በዚህ ዓመት ፍሬ የምታፈሪበት ከልጅሽ ጋራ በሰላም የምትኖሪበት የህይወት አጋርሽንም ደግሞ ወይ የተስተካከለ የሚያደርግልሽ ወይም ደግሞ ሌላ አዲስ ማንነት ያለው ጥሩ ስነ ምግባር ያለው አማች እንግዲህ እንዲሰጠን ለኛም ለሩታ እመኛለሁ። ሌላ ምን ይባላል? ቤተሰባ ወይ ያለውን ያስተካክልላት፣ አለዚያም ፈጣሪ ደግሞ የተሻለ ጉድ የሚያሰኝ አባወራ ያምጣላት። ይሄንን ነው እኛ የምንመኘው ለሩታችን። እንዴ ገና ልጅ እኮ ነች ልጅቷ። እንደነት የሄርሜላ አይደለችም። እትዬ ሄርሜላ እኮ ሩትዬን ትወልዳታለች ባይዘወይ ማለት ነው። እናም እንኳን ደስ ያላችሁ ቤተሰብ። ያው ሩታን የምትወዱ ሩትዬን የምታደንቁ ኮንግራ እንኳን ተወለድሽ በሏት። ለማንኛውም ሩትዬ መልካም ልደት ብያለሁ በራሴ በኩል። ቸር ቆዩልኝ ቤተሰብ። ልደትሽ ዛሬ ነው ወፏ ነግራኛለች፣ ገና በማለዳ ዘምራልሻለች። መልካም ልደት ላንቺ።